Serás fiel,
Sumala
ታማኝ ነው። እግዚአብሔር መልካም ነው። ሃሌሉያ። እኛ የምናውቀው ስለ አምላክነቱ፣ ስለ ደግነቱ፣ ስለ ቸርነቱ፣ ስለ አባትነቱ፣ ስለ ታላቅ ፍቅሩ ነው። ሃሌሉያ። እግዚአብሔርን እንደዚህ ነው የምናውቀው። ሃሌሉያ። ያመነው እግዚአብሔር ደግነቱ ነው፣ ምሕረቱ ነው፣ ቸርነቱ፣ በጎነቱ፣ ማለቱ፣ ምሕረቱ። ሃሌሉያ። ማንሳቱ ግን እኛ የምናውቀው ይሄን ነው። እግዚአብሔር የሚያነሳ አምላክ ነው፣ የሚረዳ አምላክ ነው፣ የሚፈውስ አምላክ ነው፣ የሚምር አምላክ ነው፣ የእንደገና አምላክ ነው። እናመሰግነዋለን። እኛ የምናውቀው ሩሩ ነው። እኛ ያመነው እግዚአብሔር ፍቅር ነው። እኛ የተጠጋነው ጌታ ልዩ ነው። ሃሌሉያ። እናመሰግንሃለን፣ እናከብርሃለን። መንፈስ ቅዱስ በዚያ አለ። እናመሰግንሃለን ጌታ። አሁንም እናመልከዋለን። ይህ ጌታ መሸሸጊያችን እግዚአብሔር መልካም ነው ይላል። እግዚአብሔር በመከራ ቀን ምንድን ነው? እግዚአብሔር በመከራ ቀን መሸሸጊያ ሊሆን የሚችል ጌታ ብቻ። ያ ውስጥ ስንሸሸግ እናመልጣለን። ሃሌሉያ። በእግዚአብሔር መሸሸጊያ ውስጥ ምን አለ? ድል አለ። በሱ ውስጥ ፈውስ አለ። በሱ ውስጥ መዳን አለ፣ መጽናት አለ። ኢየሱስ ክርስቶስ ጌታ ነው። ይህ ስለሆነልን እናመሰግነዋለን። መንፈስ ቅዱስ አሁንም አለ በመካከላችን። ፍቅሩ ዘልቆ ገብቷል በሕይወቴ፣ ተለውጧል፣ ተቀይሯል ቤቴ፣ ተለውጧል፣ ተቀይሯል ቤቴ። ይፍታ ብሎ ኢየሱስ ፈቶኛል። ከእንግዲህ ምን ነገር ያሰናል? ፍቅሩ ዘልቆ ገብቷል በሕይወቴ፣ ተለውጧል፣ ተቀይሯል ቤቴ፣ ተለውጧል፣ ተቀይሯል ቤቴ። ሃሌሉያ አሜን። ይፍታ ብሎ የፈታን ጌታ ይባላል። አሜን። አድራሻችንን የቀየረ ጌታ ይባላል። አሜን። ምዕራፋችንን የገለጠው ጌታ ይባላል። አሜን። ሃሌሉያ ሃሌሉያ ሃሌሉያ። እናመሰግናለን። ሃሌሉያ ሃሌሉያ። Go
ሳልወድ የወደድከኝ ሳልመርጥ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅ ያረከኝ አበሳዬን አራቅከው ቀንበሬን ሰባበርከው ፍቅር ለኔ ልዩ ነው ስምህን አሞጋሰው ፍቅር ለኔ ልዩ ነው ስምህን አሞጋሰው መፈታቴ አውጃለሁ ለጠላቴ ነግረዋለሁ በበጉ ፊት እሆናለሁ የድል ዜማ ዜማለሁ በሕዝቡ ፊት አቁሞኛል ራሴን በዘይት ቀብቶኛል አከብረው ዘንድ ይገባኛል አሜን መፈታቴ አውጃለሁ ለጠላቴ ነግረዋለሁ በበጉ ፊት እሆናለሁ የድል ዜማ አዜማለሁ በሕዝቡ ፊት አቁሞኛል ራሴን በዘይት ቀብቶኛል አከብረው ዘንድ ይገባኛል አሜን የታለ እልልታው ጭብጨባ ኢየሱስ የሚገባ ለከፈለው ዕዳችንን ለአዳናት ነፍሳችንን በሰማይ በምድር ምስጋና እሱ አምላካችን ነውና ጨለማውን የገፈፈው ክብር ምስጋና ይድረሰው የምንጠብቀው ተስፋችን ይክበርልን አምላካችን አሜን የታለ እልልታው ጭብጨባ ኢየሱስ የሚገባ ለከፈለው ዕዳችንን ለአዳናት ነፍሳችንን በሰማይ በምድር ምስጋና እሱ አምላካችን ነውና ጨለማውን የገፈፈው ክብር ምስጋና ይድረሰው የምንጠብቀው ተስፋችን ይክበርልን አምላካችን ሳልወድ የወደድከኝ ሳልመርጥ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅ ያረከኝ አበሳዬን አራቅከው ቀንበሬን ሰባበርከው ፍቅር ለኔ ልዩ ነው ስምህን አሞጋሰው ፍቅር ለኔ ብዙ ነው ስምህን አሞጋሰው ፍቅር ለኔ ጥልቅ ነው ስምህን አሞጋሰው ሳልወድ የወደድከኝ ሳልመርጥ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅ
በሰማይ ተባረክ፣ እግዚአብሔር በምድር ተባረክ። ተባረክ የሚመስል የለም፣ ዙፋንህ ከፍ ይበል ዘላለም። እግዚአብሔር በሰማይ ተባረክ፣ እግዚአብሔር በምድር ተባረክ። ተባረክ የሚመስል የለም፣ ዙፋንህ ከፍ ይበል ዘላለም። ሃሌሉያ ሃሌሉያ የሚመስለው የሌለ እግዚአብሔር ሃሌሉያ 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 ተባረክ ሃሌሉያ ተባረክ ሃሌሉያ ተቀደስ ሃሌሉያ 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 ይገባዋልና 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 ይገባዋልና
ሃሌሉያ ሃሌሉያ በላይ በሰማይ ሃሌሉያ ሃሌሉያ ቅዱስ ቅዱስ እያሉ ሃሌሉያ እያሉ ሃሌሉያ የሚያቀርቡልህ የሚያዜሙልህ መላእክቶች ዛሬ በዚህ ቦታ ሃሌሉያ እንላለን። ጌታው ሃሌሉያ ለወድቀው ሃሌሉያ ለታረደው ሃሌሉያ አሜን በዙፋኑ ላይ የተቀመጠው ሃሌሉያ ሃሌሉያ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር ሃሌሉያ አሜን ሃሌሉያ ይገባሃል ታዳሃልና ከነገር ከቋንቋ በደም ዋጅተህናልና የማይገባልን ይገባቸዋል ያልከን አንተ ብቻ ነህ። ሃሌሉያ 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 ቅዱስ ነህ ሃሌሉያ ንጹሕ ነህ ሃሌሉያ ሃሌሉያ ዙፋን የጸና ሃሌሉያ መንግሥት የጸና ሃሌሉያ ሁሉን የሚገዛው መንግሥት ሁሉን የሚያሸንፈው መንግሥት ሃሌሉያ እናመሰግንሃለን እናከብርሃለን። እግዚአብሔር ሆይ ክብር ላንተ ይሁን፣ ሁሉ ላንተ ክብር ይሁን በጌታ በኢየሱስ ስም አሜን። አንድ ጊዜ ወጣና እግዚአብሔር ይመስገን እንኳን በደህና ወደ ክርስቶስ ፔንቴኮስታል ቸርች በሰላም መጣችሁ። አሜን። ጌታ እግዚአብሔር በዚህ ሁኔታ በሰጠን ዕድሜ እግዚአብሔር እንድናመልክ በዚህ የሰበሰበን እግዚአብሔር ስሙ ይባረክ። አሜን። እስቲ አዳዲስ ፊት አንድ ነገር መሰለኝ እህቴ ራስሽን ታስተዋውቂልን። አንድ እግዚአብሔር አገልጋይ መጣ ማለት ነው። አንድ እግዚአብሔር ይመጣ ማለት ነው። አሜን። እግዚአብሔር ሲመጣ እንዴት ነው እንደው እንደ እግዚአብሔር ያለ እንቀበላለን። አሜን። እግዚአብሔር ቃል ይላል እናንተ ደጋግ መጋቢዎች ናችሁ። አሜን። ደጋግ እንግዳ ሲመጣ መመኪያ ምን አሜን። እንግዳ ተቀባዮች ናችሁ። አሜን። እንግዳ ምናባርሰ እንግዳ ምንቀበል አሜን። ምንወድ አሜን። እንኳን በሰላም እግዚአብሔር አመጣሽ። አሜን። እግዚአብሔር አምላክ በእኛም ባንቺም ባለው ጸጋ ደግሞ አብረን የጌታ መንገድ እንሄዳለን። አሜን። ተባረክ። አሜን። በድጋሚ እንኳን በሰላም መጣችሁ እላለሁ። ምንም ማስታወቂያ የለንም፣ አዲስ ነገር የለም። የቤተክርስቲያን መደበኛ ፕሮግራም ማክሰኞ እና ሐሙስ ጾምና ጸሎት አለ። ከሁለት ሰዓት ጀምሮ የሚጀምር አለ። የምትችሉ ሰዎች ጊዜ ያላችሁ ሰዎች መጥታችሁ ጉልበታችሁ ለእግዚአብሔር ሰጥታችሁ ከእግዚአብሔር ጋር መነጋገር እድል ፋንታ ይሄ ትልቅ እድላችን ማርያም መልካም እድል መጣች ከሷም አይወሰድባትም ይላል። ለዚህ እድል እንዳይወጣችሁ የማትችሉ ሰዎች በስራ ቦታ ያላችሁ ሰዎች ሽንኩርቱን እየከተፋችሁ ቤቱን እያጸዳችሁ እኛም ደግሞ እንሸከም እየተሸከምን በዚህ መንፈስ ሆነን እንጸልያለን። አሜን። የሚችል መጥቶ የማይችል ደግሞ በስራ ቦታ ሆኖ በመንፈስ ሆነን አብረን እንጸልያለን። አሜን። ስለዚህ ይሄ ላነቃቃችሁ እወዳለሁ። በተረፈ የወንጌል ስርጭት እንግዲህ ወደፊት ሰዎቹ ማስታወቂያ እስኪነግሩ ድረስ ለቴሙሌ ሁላችሁም እየተዘጋጃችሁ ጠብቁ። ቤተክርስቲያን ታስታስባለች። አሁን እግዚአብሔር የምንሰጠው የሚሰጥ በልግስና ይስጠን። ደስ ያላችሁ የፈቀዳችሁ ሰው ያቆራት ይዞራሉ። ስለዛ ወንድማችን ወልዳችን ሰሚ በክላሲካ ቴሌቪዥን ያጀክ
ዘምናካ በማሃብታን አንመካከለ እግዚአብሔር ናይ ዘለዓለም አምላክ ነቶምሱ ዝህቡ የዳው ኢየሱስ ይባረኩ ዘይብሎም ከጌታ ዝኾነ ዓይነት ምክንያት ዘይህቡ ጌታ እግዚአብሔር ካብቲ ዘይጉዳእበት ካብተሰለም ኢየሱስ ንፅልለና እግዚአብሔር ሆይ ኩሉ ንዓኻ ይኹን እግዚአብሔር ሆይ ተባረክ ስለዛ መዓልቲ እዚኣ ነመስግነካ ኣለና ዝተረፈ ጊዜና ሰዓትና ኩሉ ንዓኻ እስኻ ከበረሉ ንዓኻ ይሕልፈካ ኢየሱስ አሜን ባለፈው ጊዜ ወደ ኢትዮጵያ ሊሄድ አስበን ነበር። ሩሲያ ውስጥ ታውቃላችሁ። አስበን ልክ በዚህ ሰዓት ጠዋት ከኢትዮጵያ እኔ ወደዚህ ወደ ጸሎት ወጣ ስል ውስጤ ለሊቱ ሙሉ አልተኛውም ነበር። አዩ ደግሞ ጠዋት ተነሳ ጸልይ ነበር። እዛ ልክ ሳጸልያ ወደ እኔ ስትመጣ እኔ ካልጋ ተነስቼ ወደ እሷ ስሄድ እኔም የሚሄድበት ሀሳብ አንድ ነው፣ እሷም ጸልያ የተናገራት እግዚአብሔር አንድ ነው። እናቴ አዩ እኔ ለሊት አልተሰጠው ውስጥ የሆነ ነገር አለ አንሄድም ጌታ ዘይ እኔ ተንበርክ ያውኑ ማለች አቆም ወይ እግዚአብሔር አቆም ሲል አቆም ሂዱ ሲል ሂዱ ማድረግ ነው በእውነት ነው ማለት ልክ ጊዜው ደርሶ ከኮሌጅ በኋላ ከስተለሜ ስንል እግዚአብሔር ነገሮችን ማስተካከል የሚገርም ነው። በጸሎታችሁ ያገዛችሁን አላችሁ እግዚአብሔር ይባርካችሁ። በገንዘባችሁ ያገዛችሁን አላችሁ እግዚአብሔር ይባርካችሁ። ከዚህ ተነስተን እዛ ሄደን እስክንመለስ ድረስ የእናንተ እጅ ረዝሞ አይቀርዋል። በእውነት ነው የምናገረው፣ ለትምክህት አይደለም። ይሄ አነጋገር እግዚአብሔር ያደረገውን ነገር እናገራለን፣ ሰው ያደረገውን ነገር ደግሞ እንናገራለን። እግዚአብሔር ራሱ ያደርጋል፣ እግዚአብሔር በሰውም ያደርጋል። በሰውም ሲያደርግ እግዚአብሔር ሰዎች ለእግዚአብሔር ታዘው እግዚአብሔር ያላቸው ነገር ማድረግ ትልቅ ነገር ነው በሕይወታቸው። እውነት ነው እና ሰዎች በጣም አስደንቀውኛል። ሁላችሁም አስደንቃችሁኛል። እግዚአብሔር ዘመናችሁን ሊባርክ ይፈልጋል። ትልቁ እግዚአብሔር በቃ ዘመናችሁን ሊባርክ
እጃችሁን ጸሎታችሁን ጉልበታችሁን እንደሰጣችሁ ደግሞ እኛም ለእናንተ መስጠት የምንችልበት ጸጋ ይስጠን እግዚአብሔር። ከዛ በተረፈ ትልቁ ነገር ምንድነው? ወደ ኢትዮጵያ ከሄድን በኋላ የአዩ ናት ማዘራቸው ማዘር ነው ማለት ነው ለናስ ሰዎች ከዛ በኋላ ስለማዘር ያው ሁሌ በጣም ደግ ናት። ግን ደግነቷ ያለ ኢየሱስ አይሆንም። አንድ ጊዜ ዛሬው ጌታ ነገር ዛሬው ነገር ሲለው ዛሬው ነው ማለት ይጥያ ያለው ማለት ይጥያ ሰው እሺ አይታወቅ ያለው አሁን ቸርች ነገር ይየተሰዛ ከወጣት ቆርበሎ ለጧት ይደረጋች ቅዱስ ቁርባን ነው ቁርባን ምንድነው? ስጋና ደሙ ታውቃለህ? እግዚአብሔር ተፈዘዘኝ ስጋና ደሙ ታውቃለሽ አልኳት። ያ ስጋና ደሙ እዚያው ከበላሽ ነገር ጋር ኮሚኒኬት ያለው እዛ መስቀል ላይ የተፈጠረው ስጋና ደሙ ስታገኝ ነው ዋናው ይሄ ነገር የሚሰራልሽ። ያለ እዛ ሳታውቂ ብትወጪ ዋጋ የለውም። ስለዚህ ስጋና ደሙ ወሰድሽ ቢስጥሩ እዛ ጋር የተሰቀለው በቀራንዮ ላይ የተሰቀለው ያለ አማላጭ ያለ ምንም ብቻው ተሰቅሎ ያዳነሽ እሱ ስታውቂው እዚህ ጋር ምትፈልገው ይሰራልሻል። ከዛ ለበሽታ ያለሽ ሃይማኖት ያለሽ ብዙ ነገር ያለሽ ግን እግዚአብሔር አፌ ከፈተውና ለቀቀ። ይሄው ጌታ እንደው ሌሎች ነገሮች ጥለሽ ማርያም ትሆን እነ ገብርኤል ታቸው እነ መቆረስ ታቸው ቄሶች ሁሉ ጥለሽ ኢየሱስ ብቻ ያዝ ይሻሻል ትበልጫለሽ። በይያው እግዚአብሔር ፊት ተመለራችሁ እዚህ ጋር ቆሜ ነው ከመቀመጫ ተነሳችና ጌታ ተቀበላለች። አሜን ሃሌሉያ አሜን። ሰዎች ጌታ ሲቀበሉ እኔ ብለው በስራል ቃል ጋር ነው አንዳንዶች ልክ ዓለምን ክዳን ዓለም ላይ ኢየሱስን ቀበረስ ዝም ይላል። ብዙዎች ካያችሁ ብሎታሽ እግዚአብሔር አምላክ ሆይ እንዲህ ነው ይነገርኩት ሁሉን ክዳን ሃይማኖትን ክዳን ማርያምን ክዳን ዓለምን ክዳን ሰይጣን አንተ ብቻ በመስቀል ላይ የተንጠለጠለው የተሰቀልከው የሞትክልኝን የተቀበልክልኝ ደግሞ ባቀኝ ያለው ደግሞ ምትመጣልኝ እቀበላለሁ በይና እኔ ብለው ያለው እሺ አለች። ከተቀበለች በኋላ በግንባሯ ተደፍታ ሰገደች። ሃሌሉያ ልክ ከጨረሰች በኋላ ጌታ ከተቀበለች በኋላ ተንበረከከችና ሰገደች። አሁን ግን የምትሰግጂ ለታውሳ አዎ በመስቀል ላይ የሞተልኝ አሜን ሃሌሉያ በዛ ሰዓት በሩቅ ሰዓት ብንኖር ይሄ ነገር አይሆንም። ሲያዘገየን አዋቂ ነው። ፊልጶስ እግዚአብሔር ሲያዘገየው ማን ይቀድም ነበር? አስቀድሞት ጃንደረባ ኢትዮጵያ ልክ በተኑ ሲመጣ ተገናኘ። እግዚአብሔር ይባረክ አሜን ስለኛ አሜን። የእግዚአብሔር ስራ በእናንተ ውስጥ አይደለም። እግዚአብሔር እናንተን እንደምታውቁ ጸልያችሁ ደገፋችሁን አቅማችሁን አፎናችሁን እዛ ለኔ አቀማገኛችሁ ሃሌሉያ ጌታ እግዚአብሔር ይባረክ። እሷም እንደኛ የእግዚአብሔር ልጅ ሆነች። አሜን ተስከባባል አሜን ክብር ለእግዚአብሔር አሜን። አሁን ልጅ ይሰጣል ሃሌሉያ ኢየሱስ አዩ ሌላ ሰው የነገ ተረካቢ ትውልድ ነኝ ኢየሱስን የሚስሉ አሜን አሜን ሃሌሉያ ክብር ለጌታ ይሁን። እስኪ ተነስተን እጆቻችንን ወደ እነሱ ዘርግተን እንጸልያለን። ምክንያቱም ሁሌ እንደምንለው ቃል ብቻ አይደለም። እነዚህ ብላቴናዎች ትውልድ ናቸው። ነገ በእኛ ውስጥ ያለውን እውነተኛ የሆነውን የጌታ ኢየሱስ ክርስቶስን መንፈስ አስቀጣይ ቧንቧዎች ናቸው፣ አሸንዳዎች ናቸው። ከአንደበቶቻቸው የሚወጣው ነገር ምድርን ይሞላል፣ ምድርን ያርሳል፣ ብሎም ደግሞ እኛን መልሶ ይገስጸናል። ስለዚህ ጌታ እግዚአብሔር ሆይ እያልን እጆቻችንን ጭነን እንጸልይላችኋለን፣ እንባርካችኋለን። በቃ በዘመናችሁ በኢየሱስ ክርስቶስ ከቤቱ የማትታጡ ብላቴናዎች ትሆኑ ዘንድ
በኢየሱስ ክርስቶስ ጸለይንላችሁ። በኢየሱስ ክርስቶስ ጸለይንላችሁ። የጠላቶቻችሁን ደጅ ትወርሱ ዘንድ በኢየሱስ ክርስቶስ ጸለይን። አንቺ ርብቃ ሆይ የጠላቶችሽን ደጅ ውረሺ ተብሎ እንደተጻፈልን ጌታ እግዚአብሔር ዛሬ እነዚህ ብላቴናዎች በኢየሱስ ክርስቶስ የጠላቶቻቸው ደጅ ይወርሱ ዘንድ ጸጋን አብዛላቸው። በኢየሱስ ጸጋን አይብዛላቸው። የሚያያቸው ሁሉ በኢየሱስ በረከት ይሁንላቸው። የሚሰማቸው ሁሉ በኢየሱስ ይታዘዛቸው። በኢየሱስ ክርስቶስ ይታዘዛቸው። ጌታ እግዚአብሔር ሆይ ዮሴፍን በጴጢፋራ ቤት ሞገስ እንደሰጠው እግዚአብሔር የዘላለም አባት ሆይ እነዚህ ብላቴናዎች በሚማሩበት ትምህርት ቤት በሚገቡበት በሚወጡበት በሚንቀሳቀሱበት ስፍራ ላይ ሁሉ ዛሬ የጌታዬ መንፈስ ቅዱስ ሆይ በኃይሉ ሞልተ ታስወጣቸውና ታስገባቸው ዘንድ ያንተ ጸጋና በረከት አቅም ኃይል ብርታት ይሞሉ ዘንድ በጌታ በኢየሱስ ክርስቶስ ጸለይንላቸው። በኢየሱስ ክርስቶስ በዚህ በረከት ይባረኩ። በኢየሱስ ክርስቶስ በዚህ በረከት ይባረኩ። ጠላት እንዳይጠቀምባቸው ቅዱሱ መንፈስ ያገለግላቸው ዘንድ የእግዚአብሔር መንፈስ ቅዱስ ሆይ በኢየሱስ በኃይል ሙላቸው። በኢየሱስ በኃይል ሙላቸው። እንቅስቃሴያቸው በስመ ኃይል የተሸፈነ ይሁን። በደም ኃይል የተሸፈነ ይሁን። ትኩስ በሆነ በክርስቶስ ኢየሱስ ደም በሚናገረው ኃይል ባለው በሚሰራው ከዛሬ 2000 ዓመት በፊት በፈሰሰው ዛሬ በሚሰራው በቅዱስ ደሙ በኢየሱስ ስም ይከለሉ ዘንድ ጸለይንላቸው። በኢየሱስ ስም ጸለይንላቸው። አንደበታቸው የሚወጣው ቃል እሳት ይሁን። በኢየሱስ ስም እሳት ይሁን። የጠላትን ሐሳብ የሚበላ ቅዱሱን መንፈስ የሚናገር የሚያስቀጥል በኢየሱስ ስም ይሆን ዘንድ ጸለይን። አባ ያለመከልከል በኢየሱስ በመንፈስ ቀባቸው፣ አጽናቸው፣ አስድቃቸው፣ ቀድሳቸው፣ ባርካቸው። እግዚአብሔር በቅዱሱ መንፈስ አሳድጋቸው። ጌታ ኢየሱስ ክርስቶስ በሰውም ፊት በእግዚአብሔር ፊት በቁመት ያድግ እንደነበረ በጥበብ ያድግ እንደነበረ አባ ዛሬ በቁመት በጥበብ በጸጋ በኃይል አንተን በመፍራት መንፈስ በኢየሱስ በኃይል ይደጉ። ባረክናቸው፣ ተባርከው ይቅሩ። በኢየሱስ ክርስቶስ ስም ጸለይን። አሜን አሜን። ሃሌሉያ አሜን። ወደ እግዚአብሔር ቃል ልባችን እያዘጋጀን ልባችንን ወደ እግዚአብሔር ቃል እያዘጋጀን ቴሌፎኖቻችንን ዘግተን ክብር ለጌታ ይሁን። ቴሌፎን መክፈት እግዚአብሔርን ያከብራል። አንድ ሰው ቴሌፎን ላይ ገባ ተከታታይ ትምህርት ስላለን ተከታታዮቻችን ለመቀበል ከልብ ተዘጋጅተን እንነሳ። ጠይቃቸዋለን። ፓስተር ጌታ መሳይ ሙላትን በጭብጨባ እንድትቀበሉ ክብር ለጌታ ይሁን። እንደምን ከረማችሁ? ሳምንት እንዴት አለፈ? በታላቅ ክብር ለጌታ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር ስሙ የተባረከ ይሁን። የሰማነው ምስክርነት በእውነት በጣም የሚነካ ነው። በጣም ደስ የሚለው ከዚህ የበለጠ ደስታ ከዚህ የበለጠ ነገር የለም። በእውነት በጣም ደስ ይላል። መቼ ነው ማክሰኞን ሐሙስ እንጸልይ ነበር አይደለ? ቤተሰቦቻችንን ጌታ ሆይ ያልተወረሱ ቤተሰቦቻችን ይወረሱ ያለን እንጸልይ ነበር። ክብር ለጌታ ይሁን። ደግሞም ቴዲዩ ሲሄድ ምን ብያለሁ? ለምግብና ለመጠጥ ወይም ደግሞ ፎቅ ለማየት እንዳትሄዱ፣ እግዚአብሔር በሰጣችሁ ጊዜ እግዚአብሔር ተጠቀሙበት፣ የእግዚአብሔር መንግስት ስራ ተጠቀሙበት ብዩ። በእውነት ደስ
ደስ አለኝ። ተልኳችን ይሄ ስለሆነ ማለት አሜን ነው። ክብር ለገዳይዋችሁ አሜን ነው። አሜን። በቃ ሌላ ምንም ተልኮ የለንም። ምግብ ለመብላት አንሄድም፣ ፎቅ ለማየት አንሄድም። ፎቅ እዚህ ሞልቷል እና እግዚአብሔር ይህን ስላደረገላችሁ በጣም እግዚአብሔር እናመሰግናለን። ትልቅ ድል ነው። ኢየሱስ ለዘላለም ጌታ ነው። በዚህ በሞት አንድ እርምጃ በቀራቸው ቤተሰቦቻችን ላይ እግዚአብሔር እንዲህ ሲነግስ ስናይ ደስ ይለናል። ለእኛም ይህን ያርግል። ኢየሱስ ለዘላለም ጌታ አሜን ነው። ደስ ይላል በጣም ክብር ለጌታ። እግዚአብሔርን እንባርካለን። እስቲ እግዚአብሔር በቃሉ ደግሞ እንዲናገረን ጌታ ሆይ ተናገረን። ሃሌሉያ። ማንም ወዳጅ የለንም፣ ወዳጃችን አንተ በንግግር እኮ ሃሌሉያ የምትመልስ ልብን የምትነካ የፍቅር አምላክ ሃሌሉያ። ፍቅርህ ሃሌሉያ ፍቅርህ ልዩ ነው የኛ ጌታ፣ ፍቅርህ ልዩ ነው የኛ ጌታ። ያካፈልከን ፍቅር ልዩ ነው፣ ልዩ ነው ፍቅርህ። ወረት አያውቀው፣ ጊዜ አያውቀው፣ ነገር አያውቀው። ልዩ ነው ፍቅርህ፣ ልዩ ነው፣ ልዩ ነው፣ ልዩ ነው ፍቅርህ። ሃሌሉያ ይህ ነው የምናውቀው አባቱ፣ ማንም የለም። ሃሌሉያ አንተ ፍቅርን አካፈልክ፣ ፍቅርን አካፈልከን። ሃሌሉያ የቀራጮች ወዳጅ ተባልክ፣ የኃጢአተኞች ወዳጅ ተባልክ። ፍቅርህ ነው ለእኛ ተገረፍክ፣ ተመታክ፣ ተተፋብክ፣ ተንከራተትክ፣ ስለ እኛ ነው። ሃሌሉያ ፍቅርህ ግድ ብሎ ነው። አባት ሆይ ስምህ ይባረክ ጌታ ሆይ
እናመሰግንሃለን፣ እንባርክሃለን፣ ከፍ እናደርጋለን። ክብር ላንተ ይሁን፣ ክብር ለመንፈስ ቅዱስ ይሁን። አሜን። ኢየሱስ ክርስቶስ ጌታ ነው። ፍቅሩ የነካው ሶስት አሜን። ምኑም አይደለም፣ ፍቅሩ የመለሰን ጌታ ስሙ ይባረክ። ላለፉት 3 ሳምንታት እግዚአብሔር እየረዳን ስለ መለኮት ባህሪው ተካፋዮች ናችሁ በሚል ስንካፈል ነበረ። ክብር ለጌታ ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔርን እንባርከዋለን፣ ስሙንም ከፍ እናደርገዋለን። ስሙ ይባረክ። ከመለኮት ባህሪው ተካፋዮች ናችሁ በሚል በ3 ክፍል ስናይ ነበረ። የመጀመሪያው ክፍል ላይ እግዚአብሔር ጻድቅ እንደሆነ እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ ብሎ ያካፍለን እግዚአብሔር። ያ ከተካፈልንበት እኔ ቅዱስ ነኝና እናንተም ቅዱሳን ሆኑ ያለበት የተካፈልንበት የመለኮት ባህሪው አንዱ ነው ብለናል። እንደገና ደግሞ ጌታ ደግሞ ከይተማሩ ብሎ ሩህሩህነቱ፣ ሁሉም ቸርነቱ፣ አምላክነቱ ሁሉም እንደሚችል ቀጥለን ደግሞ ያየነው የጸሎት ሕይወቱን ነበረ። ጸልዩ ብሎ ዝም የሚል ጌታ ሳይሆን ጸሎትን አስተምረን ብለው ጸሎትን እንዳስተማራቸዋለን፣ ግን በጸሎቱ እንዳልተቁበት አይተናል። እና ማላጅነቱ ማለድኩላችሁ ስለማን? ስለ ጴጥሮስ። ሰይጣን እንደምን ሊያበጥራችሁ? እንደ ስንዴ ሊያበጥራችሁ፣ እኔ ግን እምነትህ እንዳይጠፋ ምን አልኩኝ? ማለድኩልህ እያለን ስንማር ነበር። ስለዚህ ዛሬ ደግሞ የምናየው ክፍል ጌታ ያካፈለን ከእግዚአብሔር የተካፈልነው ነገር ምን ብዬ ያቆሙት በይደር ያሳደርኩላችሁ አንድም ሰው አስታውስ። ሳምንት ስለ ፍቅር ተባረክ። ስለ ፍቅሩ ስላካፈለን ምን ፍቅር ስለተካፈልነው ፍቅር እግዚአብሔር ስላካፈለን ፍቅር ስለተካፈልነው የእግዚአብሔር ፍቅር። ፍቅር ማለት ነው ማለት ነው የሰው ፍቅር ከጀምሮ እስከ ያዕቆብ አይደለም። ፍቅር አለ። የሰው ፍቅር ከሆነ ቦታ ይጀምርና የሆነ ቦታ ይቆማል። በፍቅር ግን ታምኖ መኖር የቻለው ጌታ ብቻ ነው። አሜን። ፍቅሩን አካፍሉ። የሰዎች ፍቅር መመዘኛ አለ። የሰዎች ፍቅር ምን አለ? መመዘኛ ወይ ክራይቴሪያ አለ። ወይም ደግሞ ሰዎች የሚፈልጉትን ነገር ወይም ደግሞ ሰዎች የሚያስደስታቸው ነገር በዛ ተስበው በፍቅር ምን ይላሉ? ያሳልፋሉ ማለት ነው። ስለዚህ እኔ እናንተን ጌታ ሲፈልገን ምናችንን መርጦ አይደለም፣ መለኪያ የለውም ማለት ነው። ወይንም የእኛ ጥሩነት፣ የእኛ በጎነት፣ የእኛ መልካምነት እግዚአብሔርን እንዲወደን አላደረገው፣ እንዲወደን አልሆነም። ስለዚህ የሰው ፍቅር መለኪያና የሰው ፍቅር ሚዛን እንዳለው የክርስቶስ ፍቅር ግን እንዲሁ ወደደ። እንደምን ወደደ? እንዲሁ ወደደ። የወደደን ደግሞ ከምኑ የተነሳ
ታላቅ ፍቅሩ የተነሳ ታላቅነት አለበት ፍቅሩ። አሜን። ስለዚህ የክርስቶስ ፍቅር አሁን እኛ እንደምናየው ሰዎች አይታችኋል። አሁን የተጀመረ አይደለም ፍቅራቸውን ለመግለጥና የጋብቻ ጥያቄ ሲጠይቁ ተንበርክኮ ቀይ አበባ አነስንሶ አይደለም የሆነ ቦታ ተከራይተው የሆነ ቦታ አድርገው ሰርፕራይዝ የሚመስል አይነት ነገር ያ የፍቅራቸውን መግለጫ ያደርጋሉ። ግን እንደዛ መሆኑ ምን ያህል ጊዜ ቆያን ብለን ብንል ያው የደረሱበት ሰዎች አሉ። ግን የክርስቶስ ፍቅር ግን አበባም ሳይነሰነስ የሆነ ነገር ሳይደረግ እንዲሁ ከሆነ ቦታ ከቆሻሻ ቦታ አነሳ። የኔ ታሪክ ከሆነ ቦታ እግዚአብሔር አነሳ። አበባም የለም፣ ቀለበትም የለም፣ መንበርከክም የለም፣ ምንም የለም። መጥቶ በልባችን ውስጥ ገብቶ ፍቅሩ ሰጥቶን ያወጣል። አሜን። እንደዛ ነው። አይታችሁ እንደሆነ ጴጥሮስ ባለፈው ክፍል ላይ ሉቃስ 22 ላይ ጌታ ኢየሱስ ክርስቶስ ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ ማልኩ፣ አንተም በተመለስ ጊዜ ወንድሞችን አጽናና አለ። ሰሙኝ። እዚህ ጋር ምን አለ? በተመለስ ጊዜ አጽናና ካለው በኋላ ቀጥሎ ኢየሱስም እሱ ጴጥሮስ ምን አለው? እሱ ጌታ ሆይ ወደ ወይንም ወደ ሞትም ከአንተ ጋር ለመሄድ የተዘጋጀው ይለኛል። እሱ ግን ማለት ጌታ ኢየሱስ ክርስቶስ ጴጥሮስ ሆይ እልሃለሁ እንዳታውቀኝ ሶስት ጊዜ እስክትክደኝ ድረስ ዛሬ ኖሮ አይጮህም። የጴጥሮስ ፍቅር በሁኔታ ላይ ያለ ፍቅር ነበር። የጴጥሮስ ይወደው የነበረው ጌታ ኢየሱስ ክርስቶስን ጌታ ኢየሱስ ክርስቶስ ስላልተያዘ ወይንም ጌታ ኢየሱስ ክርስቶስ የሚያልፍበትን መከራ ስላላየ በዛ ፍቅርና በዛ ልክ ነበር ጴጥሮስ ይወደው። ተረዳችሁ? ጴጥሮስ የወደደው በራሱ መውደድ ነው የወደደው፣ በራሱ ልክ ነው የወደደው፣ በራሱ መጠን ነው የወደደው። ጌታ ኢየሱስ ክርስቶስ ደግሞ አወዳደዱን የወደደበትን የተናገረበትን አየውና ዛሬ ዶሮ ሳይጮህ 3 ጊዜ ትግለኝ። መውደዱ እስከ ወይን ድረስ መውረዱ እስከ ወይን ድረስ መከተሉ ለጴጥሮስ ምኑ ድረስ ነው? የእውቀቱ ልክ ነው። የጴጥሮስ የሚደርስበት የእውቀቱ ልክ ወይንም ደግሞ ጌታን የተከተለበት የእውቀቱ ልክ ነው። ጌታ ግን ሲያየው ፍቅሩ ግን የሆነ ቦታ ላይ እንደሚቆሙ ጌታ ወቅና የሰው ፍቅር ልክ አለው፣ ደረጃ አለው። ልላችሁ ፈልጌ እስቲ ፍቅር ይዞት የሚያክሰው እስቲ እጃችሁ ማለት ወንድ ከወንድ ያወደድካትን ሴት ኮንቺ ደግሞ የወደድሽውን እስቲ ወንድ እስቲ አለ ትይልች ሳቢ ሙልዬ ሰላም ነሽ ወርቄ ነሽ ሌሎቻችሁስ አባቶስ ወዳለ? አዎ ወደናል። እንግዲህ እኔ በጣም ወድቻለሁ። የሰው ፍቅር የሰው መውደድ እኔ ወርቅዬ የወደድኩበት የራሴ ምን አለ ክራይቴሪያ አለኝ። እኔ ወይ ባህሪዋ ወይ ጸባይዋ ወይ የሆነ ነገር ብቻ
እኔ እላለሁ አይደለም። ቴዲዬም እንደዚህ አይነት በሆነ ነገር ወይ በባህሪዋ ወይ በሆነ ነገር ብቻ የሆነ ነገር በቃ ከሌሎች ሴቶች መሀል ለይቶ ያወጣበት እኔም ለይቼ ይሄ የሰው የራሱ ምናለው ክራይቴሪያ ወይም ደግሞ መመዘኛ። ዋው ክርስቶስ ግን ለእሱ አልወደደም። ምናችንንም ሳይለካ ባህሪያችንን፣ መልካችንን፣ ዘራችንን ምናምናችንን ሳይለካ እንዲወደድ ኢየሱስ ለዘላለም ይሄ ነው እውነተኛ ፍቅር። ይሄን የተቀበለ ሰው ይሄንን ያየ ሰው ለመውደድ አይቸገርም። ዋው ስለዚህ ጴጥሮስ ያየው ወይ ጴጥሮስ የተከተለው ጌታ ኢየሱስ ክርስቶስን የሆነ ነገር ብሎ ነው የተከተለው የወደደው። ጠዋት ስንጸልይ ነበር ስለ ማውስ መንገደኞች። የማውስ መንገደኞች የወደዱት ጌታ ኢየሱስ ክርስቶስን ከሮማውያን ነፃ ያወጣናል፣ የእስራኤልን መንግስት ይመልሳል ብለው ያን ወደው የተከተሉት። ክርስቶስ ግን እናንተ ግን ማታስተውሉ አላቸው። ሃሌሉያ! በነቢያት የተነገረው ይፈጸም ዘንድ ግድ ነው አለ። ሃሌሉያ! አሜን ነው። አይ እግዚአብሔር የሚወደድ በራሱ ምንድን ነው? በራሱ ፍቅር ነው። በመለኪያ ላይ ነው። yes በመለኪያ ነው። እኔ ማለት ሰዎች ዛሬ ለኩና አይደል? አንተ ደግሞ አንቺ ደግሞ ይሉታል አይደል? ምንም ይተባለ አይደል? ግን ጌታ ጋር ስም መስፈሪያ የለው። ደረጃ መዳን አይደለም ጌታ። ሃሌሉያ! አይመድብም ጌታ። እንዲሁ በነፃ እንዲሁ ሰጠን። ኢየሱስ ለዘላለም ጌታ። መለኪያ መስፈሪያ የሌለው ያለበለዚያ እኮ በብሉይ ኪዳን እኮ አፍንጫ ጎራዳ እዛ አይቆምም ይላል። አጠር ያለ አይነት ነው። ስለዚህ ያለ ኢየሱስ እና መለኪያ አለው። አይ በብሉይ ኪዳን ያነበረ አይ ለማገልገል እንኳን የሆነ ክራይቴሪያ አለው። የሆነ ነገር ይባላል። ዘር ይቆጠራል፣ ሌዊ ይባላል አለው። ክርስቶስ ግን እንዲሁ ሰበሰበልና ወደድኳችሁ። አሜን። እንዲሁ በነፃ ወደድኳችሁ። አሜን። ማን ቢወድሽ ማን ቢጠላሽ እናገባሽ። የወደደኝ በዙፋኑ ላይ የተቀመጠው አሜን አሜን ነው። አሜን። ደጋሚው ይንገር ምንም ይበል የወደደኝ አለ በሰው አሜን ሃሌሉያ አሜን። ደስ ይለኛል መሰለህ እንዴ የሆነ ነገር ምናምን እንዲህ እኔ ተወድጃለሁ። አሜን። በቃ ያ ፍቅር ደግሞ የመስቀል ፍቅር ነው። አሜን። መስቀል ላይ የተሰራልኝ መስቀል ላይ የተሰራው ፍቅር ምን አድርጎኛል? ወስዶኝ ከቶኛል። አሜን። ስለዚህ እንዳትመቻመቹለት አንቺ ምን አራኒ ተሰጥቶልኛል ዘመን ያልሽ አሜን በአሁኑ ሰዓት አልጋ ወራሽ ደጃዝማች ምናምን የሚባለው ብለሽ ብትይ የለም፣ ማንም አይሰማሽ። አይ አሁን ኮሎኔል ጠቅላይ ሚኒስትሩ ዶክተር አብይ ናቸው ስልጣን አሁን በአሁኑ ሰዓት ያላቸው አይደል? አሁን ደጃዝማቹ መጥቶ በቃ ይሄ መሬት የኔ ነው ምን ትወለች? ማን ይሰማው? ማንም አይሰማም። ማዘዝ በማይችሉት ላይ አዛዥ ሲሆኑ አልሰማህም። በመስቀል ላይ ያለው ጉዳይ ጨርሶልኛል። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ስለዚህ ደጃዝማች የለም፣ ግራዝማች የለም፣ ቀኛዝማች የለም። ክርስቶስ ስለኛ በመስቀል ላይ ስራውን ሰርቷል፣ ተዘግቷል። ኢየሱስ ለዘላለም ጌታ ነው። ስለዚህ የጴጥሮስ ፍቅር ከሁኔታዎች ጋር ስለነበር ጌታ አየውና አይታችሁ ከሆነ አሳልፎ የሚሰጠኝ በመካከላችሁ አለ እንጂ ጌታ አልገለጠው አይደለ?
አልገለጸውም። ጴጥሮስ ግን ብድግ ብሎ እንደዛ ሲል አንተ ግን ትክደኛለህ እኔ ይባባሉ ነበር አይደል? ከመካከላቸው አሳልፎ የሚሰጠኝ አለ። በፍቅር ይዤ እሄዳለሁ፣ መንገዴ ነው ላይ አንዳንድ ጊዜ የምታልፉበት ነገር ለመስቀሉ አልፋችሁ እንድትሄዱ በመስቀል ላይ የተሰራው ስራው እንደሆነ እንዲገለጽ ታልፉበታላችሁ። ለመሰላችሁ አሉ ምኖች አሳልፈው የሚሰጧችሁ። ስለዚህ አሳልፈው የሚሰጠው ያለ ጌታ ኢየሱስ ክርስቶስ በፍቅር ነው። ይሄዳል። ኮሮጆ ሲሰበስብ ያውቃል። ከእጁ ልምድ ነበር ይላል አይደል? መጽሐፍ ሲናገር ልምድ ነበር፣ ለማዳ ነበር፣ ይለምድ ነበር። ጌታ ሲያቀርብ አይደለም ለመስቀል መንገዱ ያስፈልገው ነበር። ስለዚህ ለመስቀል መንገድ የሚያስፈልጉ ሰዎች በህይወታችን አሉ። ለምን ጨርሰን እንድንሞት አይደል? ጨርሰን እንድንሞት ወደ መስቀሉ በጣም የሚገፉ ሰዎች አሉ። እየተገፋን እንሄድና እንሞታለን። ከሞትሽ በኋላ ይመጡሽ ይጠፈጥፉሽ አንሳ። ክብር ለጌታ። ስለዚህ ከሁሉም ቀድሞ ያለው እሱ ነው። እኔ አለ እስከ ወይን ድረስ አለ እስከ ሞት ድረስ አለ እኔ ቆራጥ ነኝ ከነሱ። ቆራጡ መሪያችን ነበር ማለት ቆራጡ መሪያችን ሰውየው ጭራሽ ጫካ ያደረገናቸው ሞት የማይፈራው ጫካ ምናምን መንግስታቸው ሰደላቸው እኛ ለጥቂት ነው ያመለጥኩት ማለት ትንሽ ጠጋ ቢኖረ ብሔራዊ ውትድርና ነበር። ጌታ ሰሞን ቆራጡ እያሉ ወጣቶቹ ይወስዱ ስለነበር ማለት ነው። ክብር ለጌታ ይሁን። አሜን ነው። ስለዚህ ጌታ ኢየሱስ ክርስቶስ እቅጩን ነገር እዚህ ቦታ ላይ ብቻ ነው ጌታ የተናገረው። እቅጩን ተናገረ። አንተ በቃ ተገደል የሚቀድመው ጌታ መልሶ እንደሚወደው ጠይቆት አረሳም። ጌታ እግዚአብሔር አይረሳም። ጌታ አይረሳም። አሜን ይወዳችሁ። ዮሐንስ ወንጌል ምዕራፍ 21 ላይ ልክ ጌታ በዛ አሳ በሚያጠምዱበት ስፍራ ከተገለጠላቸው በኋላ ጌታ ጠየቀው አይደለም? ምሳ ከበሉ በኋላ ጌታ አብልቷቸው አሳን መጎተት እስከሚያቅታቸው ድረስ አሳን አውጥቶ ተጣብሶ በልተው ቁጭ ካሉ በኋላ ቁጥር 15 ላይ ዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ እንዲህ ይላል። ምሳንም ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህ? ጴጥሮስ ከነሱ መካከል ነው ውጥት ብሎ ይወዳል አይደል? እኔ ቀድሜ የምሄደው ብሎታል። እዛኛው ሉቃስ ላይ አይደል? ምን ብሎ ከሁሉም እኔ ይወዳል እኔ ቀድማለሁ ከማናቸው። እዚህ ጋር ግን ጌታ ኢየሱስ ክርስቶስ መልሶ ጠየቀው፣ ከነኚህ ይልቅ ትወደኛለህ? ከነማን? አብረውት ካሉት ደቀ መዛሙርቶች ይልቅ። እኔ ጴጥሮስ መጨረሻ ቶርች ይመስለኛል ማለት በቃ ጭንቅላቱን በርባ አድርጎ የተናገረውን ነገሮች እንዲያስለስል ነው ጌታ ከነዚህ ያሉ። ለምን? ከነሱ ቀድሞ ስለተናገረ ማለት ነው። አሁን ቀድመ ከነዚህ ምን ትለኛለህ? ትወደኛለህ? አዎ ጌታ እወድሃለሁ፣ አንተም ታውቃለህ። ግልገሎችን አሰማራ። ግን ሳልት ጠይቃችሁ እዚህ ጋር ግልገሎቼን በጎቼን እያለ ይናገራል። ለምንድን ነው ትወደኛለህ ብሎት ጌታ ስሙ ይበል። ለምንድን ነው ትወደኛለህ ብሎ በጎቼን አሰማራ?
ጠቦቶቼን አሰማራ። እዛ ከተመለስክ በኋላ በተላፊ ወንድሞች ታስናለ። እዚህ ጋር ግን ትወደኛለህና አሰማራ ምን አገናኘ? ለምን አለው? ጌታ የምናገለግለው ጌታን እየወደድን ጌታን እየወደድን ካላገለገልን ከሽፈናል። ለዚህ ነው ጌታ ኢየሱስ ክርስቶስ የዮና ልጅ ስምዖን ሆይ ትወደኛለህ እያለ 3 ጊዜ ይጠይቅ። 3 ጊዜ ሲጠይቅ አሰማራ ጠብቅ እያለ ነው። ያለ ፍቅር አገልግሎት ከንቱ ድካም ነው። እኔን ከወደድከኝ አለው ማለት ነው። ሌላ ምንም አማርኛ የለም። እኔን ከወደድክ አወዳለሁ። እኔን ከወደድክ በጎቼን አሰማራ። በጎቼ ማን ናቸው? እኔ ናቸው። ጠቦቶቼ ማን ናቸው? የኔ ናቸው። በጎቹ ማን ናቸው? የኔ ናቸው። ስለዚህ ምን በለኝ? አሰማራኝ። እኔን ከወደድክ። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ ልክ ደማስቆ ላይ ጳውሎስን ሲያገኘው ሳውልን ሲያገኘው ስለምን ታሳድደኛለህ ያለው እኮ ጳውሎስ ክርስቶስን አላሳደደውም። ያሳደደው የክርስቶስ ሐሳብ ያለባቸው ለክርስቶስ የተለዩትን ነበር ያሳደደ ነበር። ስለዚህ ጌታ ኢየሱስ ክርስቶስ ስለምን ታሳድደኛለህ እኔ አንዳንድ ጊዜ ምንም አይገባኝም። አሳደደኝ፣ ተሳደደ፣ አባረሩኝ፣ አሯሯጡኝ የሚለው አማርኛ ራሱ አይገባኝ። በቃ ከገባ ግን ይሄ ነገር እንዳላውቃ ዝም ብለህ አይደለም፣ ዝም ብለህ ጠዋትም ተነስታ አባረሩኝ፣ አሳደዱኝ፣ አሯሯጡኝ ይኖራል አለ፣ ወደፊትም ይኖራል። ተሳደድ ተባረር እኔ አገልጋይ ነው ብሎ ምንም የሚያገለግሉ ሁሌ ለቅሶ ክርስቶስ ከወደድከው የሚመጣውን ነገር ተቀብለህ ዝም ብለህ ሄድ ዝም ብለህ የምን እየዬ ነው የምን ዩዩ ነው ወጋው። በተለይ በዚያው አካባቢ ያለብኝ ስደት ሰው ምንም አልተሰደድክም። ምን እነዚህ ምን ይበሉ? በመጋዝ የተሰነጠቁት በዘይት ውስጥ የተቀቀሉት ምን ይበሉ? ምን ይናገሩ? ካገለገልከው እግዚአብሔር በፍቅር ስታገለግለው የምታወፍቀው ብቻ አታይም። ሌላ ነገር የቆጠጣቆጠት ወሬ ምናምን አትሰማም። የምን ቡትቱ ይዞ መጥቶ እንደው ማለቃቀስ ነው። እኛ በብዙ ነገር እያለፍን ነው። እናልፋለን፣ ነገም እናልፋለን፣ ተነገ ወዲያም እናልፋለን። አይገርመንም። ምን ወንጌሉ ስለሆነ ወንጌሉ ነው። እናልፋለን፣ እንሻገራለን፣ እንሄዳለን። ግን ተሳደርኩኝ ባካላይ ነው ከረባቴ ሊሞቱት ምን ሊያወርዱ አይ የለም የለም ወጋው። እንዲህ አይነት አጭበርባሪ መንፈስ በደል እንደደረሰበት በየሄድክበት ከምታወራ ወንጌልን ዝም ብለህ ስራ። ፍቅሩ ራሱ መንገዱን ይጠርግልሃል። አትይ እኔማ የተሰቀለውን ክርስቶስ ኢየሱስ ለዘላለም ጌታ የተሰቀለውን ክርስቶስን እያየህ ሂድ፣ ይቀልባል። አምላክ ስለሆነ ጌታ ሆኖ እኮ ነው ያዋረዱት አንቺ ጥቢ እኮ ነው የተጫወቱበት። ፊቱን እየሸፈኑ ነው የመጡት እኮ አምላክ ሆኖ እያለ ማንም እኮ በጥፊ የመጣው ሰው እኮ ማንም የሆነ ነገር ከሀሳብ ጋር ካልተስማማ ተስማማ። ታዲያ ከእግዚአብሔር ወንጌል ጋር አገናኝ ራስን ታጨናንቅ። ክብር ለጌታ። ስለዚህ ትወደኛለህ ብሎ ሲጠይቀው
መጨረሻ ላይ ጴጥሮስ አዘነ ይላል። አዘነ። ጌታ ሆይ አንተ ሁሉን ታውቃለህ፣ ሁሉን ታውቃለህ። በቀደም ያልኩህ በሆነ ነገር ብያልኩት በራሴ ነበር፣ ግን አንተ አሁን ሁሉን ታውቃለህ፣ ሁሉንም ታውቃለህ። ቅድም ዘማሪያን ፍቅሩ ትውት ሩሩ አዛኝ የሚያደርገው ፍቅሩ ያችንን ሳምራ ውሃ ልትቀዳ የመጣችውን ሴት እኮ ምንም በቃ እሷ የፈለገችውን ከአባቶቻችን ከአያቶቻችን ከቅድመ አያቶቻችን ከዚህ ከፈለቀው ውሃ ምናምን ይለጥሏል። እሱ ግን ፍቅር ነው የሚሰጣት፣ ፍቅር ነበር የሚያፈስበት። ምንም አይላል። በእውነትና በመንፈስ የምታመልኩበት ሰዓት ይመጣል። እሱም ደግሞ አሁን ሃሌሉያ ዘናይነት በቃ ሁሌ ነገረኝ እኮ አለች እኮ ከውስጥሽ ማን በቃ ምን ማትጠሚው ውሃ ይፈልቃል። እፈልጋለሁ ስትል በቃ ይፈልቃል። እሷ የምንጭ ውሃ ሄዳ የምትቸገርበት በዛ በጠራራ ፀሐይ የልጅ የምትቀዳው ውሃ ነው የተጨነቀችበት። እሱ ግን እረፍት የሆነውን ውሃ ከውስጧ የሚወጣ የሚያሳርፋት ፍቅር የሆነውን ውሃ ሊያፈስላት ኢየሱስ ለዘላለም ጌታ። ስለዚህ ምንም በየትኛው መመዘኛ ሳይሆን ጌታ በጴጥሮስ ንግግር አይደለም፣ በማናቸውም ሽንገላ አይደለም። ጌታ እንዲሁ እንደወደዳቸው ነገራቸው። እንዲሁ ነው የተወደዳቸው ወገኖቼ። እንዲሁ ተወደድኩ ይበሉ እስቲ። እንዲሁ ተወደድኩ፣ እንዲሁ ተወደድኩ፣ እንዲሁ ዝም ብለን የተወደዱ መመዘኛ የሌለው ፍቅር፣ መለኪያ የሌለው ፍቅር። ሃሌሉያ! ኢየሱስ ለዘላለም ጌታ። ሮሜ 5:6 ላይ ገና ኃጢአተኞች ገና ደካሞች ሳለን ክርስቶስ ዘመኑ ሲፈጸም ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ግን ሊሞት ደግሞ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና፣ እግዚአብሔርም ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንዲህ አሁን በደሙ ከጸደቅን ከእሱ ከቁጣው ድነናልና፣ ጠላቶች ሳለን ከእግዚአብሔር ልጅ ጋር በሞቱ ከታረቀ። በቃ ጠላቶች እያለ በማን ታረቀ? በክርስቶስ። ደካሞች ይላል አይደል ጌታ ኢየሱስ ክርስቶስ፣ እናንተ ደካሞች ይላል። ደካሞች ሳለን ክርስቶስ ዘመኑ ሊፈጸም ሲል ስለ ኃጢአተኞች ሞቷል። ስለ እናንተ ስለ ጻድቅ ሰው ምናልባት በጭንቅ ነው ይገኙ ምን የሚሞት ስለ ቸር ሰውም እንደዚሁ በቃ ምናልባት ግን ስለ ኃጢአተኛ ኃጢአት ስላለበት ሰው የሚሞት ቀን ማንም ምናልባት እዚህ ጋር ጻድቅ ምናምን የሚሉትን ስታዩ ታይታችኋል። አሁን እነዚህ ቦዲጋርዶች፣ ባለስልጣን ቦዲጋርዶች ምናምን አይታችኋል። የሆነ ግርግር ሲሆን ሰውየው ባለስልጣኑ ያረጉትና እነሱ ደረታቸው ይሰጣሉ። ይሄ ስራው ስለሆነ ምናልባት በጭንቅ ይገኛል የሚለው እንደዚህ በቃ በአንዳንዴም እኮ ሸይደልም ይችላል። ግን ያንን ያደርግና ራሱን ምን ሊያደርግ ይሰጣል። ይሄ ከተማሩት ትምህርትና ከገቡት ቃል ኪዳን
ግን ለኃጢአተኛ ግን የሚሞት ግን ለኃጢአተኛ ኃጢአተኛ ነን ብለን እኮ አንድ እኮ የደከመ ሰው ስናገኝ እኮ ውገረው አይደል? እኛ ውገረው የሆነች ነገር ዘንበል ያለበትን አንድ ሰው ከተገኘበት ከማንሳት ይልቅ ድንጋይ ላዩ ላይ መጫን ልምዷል። አይደል? እንደዛ እኮ እከሌት ካጠፋች እከሌት ካጠፋ ጌታ ይመለት አምላክ ነው። ምህረት አድርጎ ይመልሳል አይደል? ይሄ ደግሞ ትልቁ ምሳሌያችን ደግሞ ጌታ ኢየሱስ ክርስቶስ እግሩ ስር አንበቶ የጣሏት ያቺ በዝሙት ተገኘች የተባለች ሴት ትደንቀኛለች። ከከተማ ውጭ አለፍልፈው ይዘዋት ቢወጡ ኖሮ ወግረው ይገሏት ነበር። ጌታን ለማጥመድ ሲሉ መጡ እነሱ። ምን ትላለህ? ድንጋይ ይዘዋል። ስለዚህ ሴት ምን ትላለህ? በቃ ልንጀምር ቶሎ በል ንገረን። ከመካከላችሁ ኃጢአትን የሰራ እሱ ምን ይበል? ድንጋዩን ይወርውርባታል። ሲያዩ ምናልባት እሷ ጋር ጉራ ብለው ያለ ሊሆን ይችላል ሀሳቡን። ከዛ ዞር በሲል እያዩ አንቺ ሴት ከሳሾችሽ ወዴት ናቸው? ኃጢአተኛውን አምጥተው እግሩ ስር ነው ያስቀመጡት። ወጋሪዎቹ ተሰብስበዋል ሊወግሯት። እግዚአብሔር ከወጋሪነት ይሰውረን። አሜን። እውነት ይሰውረን። ደግማችሁ አሜን በሉ። አሜን። ድንጋይ ወርዋሪ ከመሆን እግዚአብሔር ይሰውረን እና ለኃጢአተኛ የሚሞት የሞተው ክርስቶስ ብቻና ብቻ ስለ ኃጢአተኛ። ስለዚህ ጌታ ማለት ይችን ሴት ዞር ስትል ጌታ እስቲ ብሎ አንቺ ሴት ዳግመኛ ኃጢአትን ተሰራለች። ይሄ ነው ፍቅር። የኃጢአተኛ ወዳጅ የተባለው ጌታ ኢየሱስ ክርስቶስ የቀራጮች ወዳጅ ያለው እነሱን ገንዘብ ለማድረግ እነሱን ለመመለስ እነሱ በፍቅር ለመመለስ ጌታ ኢየሱስ ክርስቶስ የኃጢአተኛ ወዳጅ ተባለ። ስለዚህ ምንስ ብንባል ይተባላል? እንዳይገርም የደከሙትን ማበርታት የወደቁትን ማንሳት ወንጌል ሌላ ምንም ነገር። ጌታ ኢየሱስ ክርስቶስ ከምኩራብ መሪዎች ጋር ሄዶ ምናምን ሲርጉናቱን ኮንተንቱን አላለ እውነት ወደ ደከሙት ሄዷል፣ ወደ ዛሙት ሄዷል፣ አቅም ወደ አጡት ሄዷል፣ ሰብስቧቸዋል። ክብር ለጌታ። ስለዚህ እግዚአብሔር የመረጠን ምንድን ነው? ዝም ብሎ አይደለም የመረጠን፣ ዝም ብሎ ወዶን አመጣ። እንዲሁ ዝም ብሎ በነፃ ግን በነፃ ሲባል በነፃ ዋጋ ተከፍሎበታል። የደም ዋጋ፣ የከበረ የደም ዋጋ። ከዚህ በፊት አስተምሬዋለሁ፣ ደግሞ አስተምሬዋለሁ ስለ ደሙ ኃይል። ደሙ ከኃጢአት ሁሉ የሚያነጽ ኃጢአትን የሚሰር በሽታን የሚሰር በደሙ የተገኘን የደሙ ፍሬዎች ነው። አሜን ነው። የደሙ ፍሬ እንዲሁ በነፃ
እንዲሁ በነፃ እንዲሁ በነፃ እንዲሁ በነፃ እንዲሁ በነፃ ዋጋ ያለው ኢየሱስ ከብርሃናት ውስጥ ወጥቶ የኛን የሰው መልክን ይዞ ተንከራቶ እኛን ለማዳን የተሰጠን ዋጋ የተከፈለበት ግን እኛ ያልከፈልንበት። ለዚህ እኮ በነፃ የተባለው እኮ እኛ ስላልከፈልንበት ነው እንጂ ዋጋ አለው ደም ዋጋ አለው ደም ነው። ደም ግን ለእኛ ነው። ለእኛ በዚህና በዚያ ክራይቴሪያ ተብለን ስላልዳንበት እንዲሁ ያመንነው የዳንበት የክርስቶስ ደም ነው። ሃሌሉያ። ሮሜ ምዕራፍ 8 ላይ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? ከሞተውም ይልቅ ከሙታንስ የተነሳው የእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ነው። ሃሌሉያ። ስለኛ ምን የሚማልደው ክርስቶስ ኢየሱስ ለዘላለም ጌታ። ቁጥር 35 ላይ ያለ ከክርስቶስ ፍቅር ምን ይለኝ ማን ይለኝ? ጴጥሮስ ጳውሎስ ከክርስቶስ ፍቅር ማን ነው የሚለኝ? አየህ፣ የክርስቶስ ፍቅር ገብቶበታል ውስጡ። ክርስቶስ ፍቅሩ ገብቶበታል። ከክርስቶስ ፍቅር ማን ነው የሚለየኝ? ምንድን ነው የሚለየኝ? ኢየሱስ ለዘላለም ጌታ። መከራ ነው ይላል። መከራን ጥጥት አድርጎታል። ጭንቀት ነው፣ አስጨንቀውታል። በወንድሞች መካከል ፍርሃት፣ በበረሃ ፍርሃት፣ ወንድሞች ባልሆኑ መካከል ፍርሃት፣ በብዙ መንገድ ፍርሃት፣ ጭንቀት ነበር። ስደት ነው፣ አሰድደውታል። ተሰዷል። ረሃብ ተርቢያለሁ ይላል። ራቁትነት ፍርሃት ነው ወይንስ ሰይፍ ነው? ሰይፍ ገና ይሄዳል፣ ወደ ሮማ ይመጣል። ሰይፍ ነው የሚያስፈራኝ። ምንድን ነው የሚያስፈራኝ? ከክርስቶስ ፍቅር ምንድን ነው የሚለኝ? ዋው! ከክርስቶስ ፍቅር ምንድን ነው የሚለኝ? ማን ነው የሚለኝ? የሚመጡት መከራዎች፣ የሚመጡት ስቃዮች፣ የትኛዎቹም ስቃዮች ግን አይለዩም። ሃሌሉያ። ስናንተ ቀኑን ሁሉ እንገደል፣ ሁሉ ጊዜ ሞት ተሸክሞ ነው በስጋው ይሄ ስናንተ ሁሉ በቀን ስጋውን ለምን ለሞት ተሸክሞ ይሄዳል። እንደሚታረድ በግ ተቆጠርን ተብሎ እንደተጻፈ በዚህ ሁሉ ግን በወደደን ሃሌሉያ በእሱ ከአሸናፊዎች እንበልጣለን። አየህ፣ እነዚህ መከራዎች አያሸንፉንም። እነዚህ ችግሮች ነው ያሉን አያሸንፉንም። በወደደን በሱ ከአሸናፊዎች ሁሉ ኢየሱስ ለዘላለም እንበልጣለን። በላጮችን እነዚህ ነገሮች አያሸንፉን። አሸናፊ የተባሉት ነገሮች ሁሉ አያሸንፉንም። ከአሸናፊ ከተባሉት በላይ ነን። ኢየሱስ ለዘላለም ጌታ ወይ ሞትም ቢሆን ሕይወትም ቢሆን መላክም ቢሆን ግዛትም ቢሆን ያለም ቢሆን የሚመጣም ቢሆን ኢየሱስ ለዘላለም ጌታ የሚመጣም ቢሆን ኃይላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍቅርም ቢሆን ከክርስቶስ ኢየሱስ ከጌታችን ካለ ከእግዚአብሔር ፍቅር ሊለየን እንደማይቻል ይችላል። እነዚህ ነገሮች ሁሉ ከክርስቶስ ፍቅር እንዳይለዩ ተረድቻለሁ። ስለዚህ አትንትናቱ ይሁን መከራ ስለሰለሰለሰለና አሜሪካ አሸናፊዎች ሁሉ ወጡ።
እነዚህ አሸናፊ ከሆኑ ነገሮች ሁሉ በላጭ ኢየሱስ ለዘላለም ጌታ አሸናፊ ነኝ ብሎ የሚመጣው ነገር ሁሉ በላጭ ነው። አሜን። አሜን። በጣም እንደማሉ ከፍታው ነው ዝቅታው ነው ልዩ ፍጡር ማለት እንግዲህ ጳውሎስ ታውቃላችሁ እስከ ሶስተኛው ሰማያት ድረስ ሄዷል። መላእክት ነው ይላል እስከ ሶስተኛው ሰማይ እዛ ያሉ ፍጥረታቶችን እነሱ ቢመጡ ልዩ ፍጡር ቢመጣ ከክርስቶስ ፍቅር እንደማለት አሜን። ወገኖች እንዳትለዩ ከክርስቶስ ፍቅር አሜን። እሱ ይንታክታክባችሁ አሜን። ውስጡ ይፍላባችሁ ክብር ለጌታ አሜን። እዚህ ነው ኢሳይያስ የሰማነውን ማን ነው ልናየው እንኳን ደም ግባት የሌለው ሁሉ ገና እሱ በክርስቶስ ከመምጣቱ ከ700 ዓመት በፊት የተናገረው ኢሳይያስ ልናየው እንኳን ማን እንጂ ደም ግባት የሌለው ደም ግባት እኮ አይደለም እኮ የፈሰሰው ደም ሰዎች ፊታቸውን እስከሚያዞሩ ድረስ የተወጋው ሙገር የደረሰበት ስቃይ የሕማም ሰው እያለ በሱ ቁስል የሚደርስበትን ቁስል እኮ ከ700 ዓመት በፊት ኢሳይያስ ይሄ የፈሰሰው ከዚህ ፍቅር ማን ይለየናል? ከፍታ ዝቅታ ልዩ ፍጡር መልአክ የፈለገ ነገር በቃ ተረድቻ ከተረዳ ምትፈልጋ ሰው የገባው በገባው መንገድ ይሄዳል። ኢየሱስ ክርስቶስ ለዘላለም ጌታ ክብር ለጌታ ይሁን። ስለዚህ የምታልፉበት ነገር እንዳያስደነግጣችሁ መንገዳችን መንገድ ላይ ነው። ጌታ ያጋጠመው ነገር ሁሉ ሐዋርያቶቹ አጋጠማቸው። ሐዋርያቶች ደግሞ ያጋጠማቸው ነገር እኛም ደግሞ እንቀጥላለን። ምዕራፉ አልዘጋም። ክርስቶስ እስከሚመጣ ወይ ደግሞ እኛ ወደሱ እስከምንሄድ ቀጥል። አትገረሙ። አሜን አሜን። እንዳትደነቁ። ይሄ አይሞቀኝ አይበርደኝ ይሁን አያገባኝም። እኔ ለተጠራውለት ነገር ይሄዳል። አሜን። ጌታ ወደ አሳየኝ ቦታ ይሄዳል። አሜን። አይደል? አንድ ፕሌን ላይ ወጣ በኋላ ወራጅ አላት። ተነሳ አየር ላይ ነው ያለው። ስትወርድ ቦታ ላይ ትደርሳለህ ዴስቲኔሽን ላይ እንጂ ወራጅ አለ እሱ የሚሰራው ኢትዮጵያ ሚኒባስ ውስጥ ነው። ያሰልኝ እንጂ አውርደኝ እንጂ አሳለፈኝ እዛ ነው እዚህ ወራጅኛ ይዘን ሄደና ፕሌኑ ተነስቷል። በተነሳ ፕሌን ውስጥ ወራጅ የለም። ሃሌሉያ። የገባን እንደዛ ነው። አሜን። የገባን ያ የምን ወራጅ የምን መንቀባጠብ በፓራሾት ወርድናል ይውረድ። እኛ ግን እንሄዳለን። አሜን አሜን ነው። አሜን። እኔ በቃ ደስተኛ ነኝ ስልሽ እኔ ውስጤ ሙሉ ነው። ጌታ ነው ያለው ደስ እያለኝ በቃ እያሸበሸብኩኝ ክብር ለጌታ ይሁን። ክብር እሱ ጠቅልሎ እሱ ይውሰድ። ዋጋ የተከፈለልኝ ሰው እንዴት እንቅልፍ አጣለሁ? ለሸበለ ጠዋት ስትነሳ ሌላ ሰው እንደገና በጸሎት ትነሳ። እንዴ ቁጭ ብለህ ጌታን አመስግነህ መኖር የምን እንቅልፍ ማለት እንቅልፍ ያለ ይዙ ወረቀት ይዞ ምናምን እንዳያፓ ወረቀት ይበልጠኝ ያገባል ምድረ ወረቀት በታይ በሙሉ ያገባል አገባል። ኢየሱስ ለዘላለም ጌታ አሜን። ክብር ለጌታ ይሁን። እንሄዳለን በፍቅር እንሄዳለን። በምንም አንያዝ በፍቅር እንሄዳለን። ፍቅር ከሁሉ በላይ በላጭ ስለሆነ ማለት ነው። ለምን እኔ የዮሐንስ መልእክትን ሶስቱንም ክፍል ስትመለከቱ የፍቅር መጽሐፍ
ዮሐንስ መልእክት አንደኛ ሁለተኛ ምናምን ሄዳችሁ ስታነብ በሙሉ ስለ ፍቅር፣ ስለ ወንድሞች ፍቅር ይህንን አልፈውታል መሰለኝ። ይህንን ዘለውት ይሁን እነሱ ጋር መጽሐፍ ቅዱስ ላይ አይኖሩም አያውቅም። አይ ፍቅር እግዚአብሔር እንደሆነ ይናገራል። እግዚአብሔርን የሚያገለግል ሰው ደግሞ ያለ ፍቅር ከተመላለሰ ጠይቁት። ስለዚህ በፍቅር እንወጣለን፣ በፍቅር እንገባለን። ግን የክርስቶስን ወንጌል ለመናገር ግን ከማንም ፍቃድ አንጠይቅም። አሜን። ምንም ወንጌል ነው፣ ወንጌሉን ይዘን ነው የምንሄደው። አሜን። ኢየሱስ ለዘላለም ጌታ ነው። አሜን ነው። እንቀጥላለን። ሌላ አማራጭ ስለሌለን ሳምንት ደግሞ እንቀጥላለን። ደስ ያለው እስቲ በጭብጨባ ክብሩን እሱ ይውሰድ። ኢየሱስ ለዘላለም ጌታ ነው። ሳምንት እንቀጥላለን። እግዚአብሔር ስሙ የተባረከ ይሁን። ሃሌሉያ። እግዚአብሔርን እስቲ አመስግኑት የፍቅር አምላክ ስለሆነ ቸር